በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት አምላካችን በረዳን መጠን እያዘጋጀን ወደ እናንተ የምናደርሰውን ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነው ማዳመጥ የጀመርነው። በይቅርታ አይኖቹ እየተመለከተ በምሕረት እጆቹ እየዳበሰ ሙጣት መግባታችንን እሱ አምላካችን እየጠበቀ ዳግም በዚህ መልኩ ተገናኝተን ይህንን እንሰማ ዘንድ የፈቀደልን ዕለቷን ሌላ የንስሐ ዕድሜ አድርጎ የሰጠን የሁላችን አባት ቸሩ መድኃኔዓለም የመስቀሉ ጌታ ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም ርርተ ሕሊና ርርተ ልቦና ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት ንጽሕተ ንጹሐን ቅድስት ድንግል ማርያም እናቱም የመስቀል ላይ አደራ እናታችን በእናትነት ፍቅሯ በቃል ኪዳኗ ሁልጊዜም አልተለየችንምና ስሟ የከበረ የተመሰገነ ይሁን። አምላከ ቅዱሳን ሁላችንም በቸርነቱ በእውነት እየረዳን ይህንን ጾም እየጾምን አሁን ወደ ማገባደዱ እየደረስን ነው። ታዲያ ከሁሉ የሚበልጠው ደግሞ የእሱን ሕማምና መከራ ማሰብ ነውና ለዚህም ደግሞ ለብቻው አንድ ሳምንት ተሰጥቶት ሰሙነ ሕማማት ወይም ሰሙን ቅድስት ተብሎ በዚች ሳምንት ውስጥ ልናስባቸው የሚገቡ አንዳንድ ቁም ነገሮችን እኛም ከብዙ በጥቂቱ ከሙሉ በከፊሉ አለፍ አለፍ እያልን እንደው አንዳንዶቹን ብቻ እያነሳን መነጋገራችንን ለዛሬም በመቀጠል ነው እንግዲህ አራተኛውን ክፍል ይዘን የተመለስ ነው። እንግዲህ ሁልጊዜም ለእናንተ እየገለጽን እንዳለ ነው ማለት ነው። በዚህ በሰሙነ ሕማማት የተፈጸሙ ድርጊቶች እጅግ በጣም በርካታ ናቸው። እኛ እንደው በልባችን እንዲቀርልን የተወሰኑትን ብቻ አስበን ከሕማሙ በረከት እንድንሳተፍ ቤተክርስቲያናችን የምታስተምረው አባቶቻችን የነገሩን ቅዱሱ መጽሐፍ ደግሞ ለሁላችንም እንድንማርበት እንድንመከርበት የሚያሳስበንን እምነቱንም ስርዓቱንም ትውፊቱንም አካተን ነው እንግዲህ ለማየት እየሞከርን ያለ ነው። ለዛሬ መነሻ የምናደርገው ሰባቱን የመስቀል ላይ ቃላት ወይም አጽርሐ መስቀል የተባሉትን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተናገራቸውን ሰባት ቃላትን የሚያጠይቀውን ነው። እነዚህም ሰባቱ አጽርሐ መስቀል በመባል ይታወቃሉ። አጽርሐ የሚለው ቃል ጸርሐ ጮኸ ከሚለው የግስ ዘር የወጣ ነው። ሐዋርያው ቅዱስ ጳውሎስ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ሲል አካላዊ ቃል እግዚአብሔር ወልድ የተሰቀለበት መስቀል ለሚጠፉት ሞኝነት፣ ለእኛ ለምናምን የእግዚአብሔር ኃይል መሆኑን ተናግሯል። ወንጌላዊ ቅዱስ ዮሐንስ ወንጌሉን ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያም ቃል ሥጋ ሆነ ብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንዲህ ብሎ እንደተናገረው ታዲያ በመስቀል የተሰቀለው አካላዊ ቃል የተሰኘ የኢየሱስ ክርስቶስ አምላክነት አዳኝነት ለአይሁድ ሞኝነት ነው፣ ለምናምን ለእኛ ግን የእግዚአብሔር ኃይል ነው። ምክንያቱም በመስቀል ላይ የተሰቀለው አካላዊ ቃል ኢየሱስ ክርስቶስ የአብ ኃይል የልዑል ኃይል ተብሎ ይጠራል። በቅዳሴ እግዚእ ኃይሉ ለአብ ወጸጋ ለአሕዛብ እንዲል። ሁለተኛ የመስቀሉ ቃል ለሚጠፉ ሞኝነት ነው፣ ለምናምን ለእኛ የእግዚአብሔር ኃይል ነው ማለታችን ጌታችን 3 ሰዓት በመስቀል ላይ በቆየ ጊዜ የተናገራቸው ቃላት ለማያምኑ ሞኝነት፣ ለእኛ ግን ፍቅሩንና ቤዛነቱን የተረዳንባቸው ኃይል ናቸው። እነዚህም ቃላት 7 ናቸው። 7 ቁጥር ፍጹም ቁጥር ስለሆነ ፍጹም ፍቅሩን የገለጠባቸው ቃላት መሆናቸውን ለመግለጥ ነው። አንድም በመስቀሉ ፍጹም ድነት እንደሰጠን ለማጠየቅ ነው። እንግዲህ የመጀመሪያው የሚያደርጉትን አያውቁምና ይቅር በላቸው የሚለው ነው። ሉቃስ ወንጌል ምዕራፍ 23 ቁጥር 34 ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅር ማሪና ይቅር ባይ ነው የምንለው ይቅር በለን ስንለው በዘባነ ኪሩብ ተቀምጦ ይቅር በማለቱ ብቻ ሳይሆን ፍቅሩንና ይቅር ባይነቱን ይበልጥ ያሳየን በመስቀል ላይ እንደ ገል እየተቀጠቀጠ እርጥብ መስቀል ተሸክሞ እየተደበደበ ጀርባውን የብረት ጉጠት ባለው መንታ ጅራፍ እየተገረፈ ነው። ይህን ሁሉ መከራና ስቃይ ላደረሱበት ይቅርታ ማድረጉ ፍቅሩም ሆነ ምሕረቱ ገደብ የለሽ እንደሆነ ያስረዳል። የሚገርመው ከመከራው በፊት ወይም ከመከራው በኋላ ይቅር ቢል ድንቅ ነገር ላይሆን ይችላል። ምክንያቱም አንድ ሰው ንዴቱ ሲበርድለት፣ ቁስሉ ሲሽርለት፣ ብስጭቱ ሲያልፍለት ይቅር ሊል ይችላልና ጌታችን ግን ብዙ ትንፋሽ አውጥቶ ለመናገር እንኳ በድብደባና በግርፋት ጊዜ እያሳጡት ሳለ አባት ወይ የሚያደርጉትን አያውቁምና ይቅር በላቸው ብሎ በዚያች ቅጽበት ለጠላቶቹ ደህንነት ማሰቡ አስደናቂ ነው። ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ ብሎ መመሪያ መስጠት ሕግ ማውጣት ቀላል ነው። ማቴዎስ ወንጌል ምዕራፍ 5 እርሱ መቼ በእኛ ቦታ ሆኖ አየው፣ መቼ ሰርቶ አሳየን ብለን ምክንያት እንዳንሰጥ የተናገረውን በተግባር አሳይቶናል። ስለዚህ መከራ ለሚያደርሱበት ይቅር በላቸው ማለት ለሚጠፉት ሞኝነት ነው።
አባት ሆይ የሚለው ንግግር የእግዚአብሔር የባህሪ ልጅ መሆኑን ለሚጠራጠሩ መልስ ለመስጠት ነው። ይቅር በላቸው ማለቱ ደግሞ ሌላው የእግዚአብሔር ልጅ የመሆኑ ማሳያ ነው። ጠላትን ይቅር ማለት የእግዚአብሔርነት ምልክት ነውና በዚህ አንጻር ጠላትን መውደድ የእግዚአብሔር ሰው የመሆን ምልክት ነው። ክርስትና የፍቅርና የይቅርታ ሃይማኖት በመሆኑ የሚጠሉንን እንድንወድ የበደሉንን ይቅር እንድንል ጌታ አብነት ሆኖናል። ይቅርታ ማድረግ ማለት በመንገድ ስንሄድ ድንገት የገፈተረንን ሰው ይቅርታ ሲለን ምንም አይደል ብለን የምናልፈው አይነት ይቅርታ አይደለም። እውነተኛው ይቅርታ በልባችን እጅግ አምርረን የተቀየምነውን ልባችንን የሰበረውን ሰው ከልብ ይቅር ማለትና መውደድ ነው። ስለ እርሱ መጸለይ ማለት ነው። ክርስቶስ እንኳ ለሚሰቅሉት ይቅርታ አድርጓል ሲባሉ እርሱ እኮ አምላክ ስለሆነ ነው፣ እኛ እኮ ፍጡራን ነን ብለው ይቅር ላለማለት የሚያመካኙ ሰዎች አሉ። በዚህም ቀዳዳ እንዳያገኙ ፍጡሩ ዲያቆን እስጢፋኖስ በድንጋይ ለሚወግሩት ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ የጌታን ተግባር ሳያዛንፍ ደግሞታል። የሐዋርያት ሥራ ምዕራፍ 7። በዚህ መሰረት ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ለገዳዮቻቸው ለጠላቶቻቸው ሲጸልዩ ኖረዋል። በክርስትና ሕግ የጽድቅ ወይም የቅድስና እንዲሁም የሰማዕትነት መመዘኛ ከሆኑት አንዱ ጠላትን መውደድና ለጠላት መጸለይ ነው። በሌላ መልኩም የሚያደርጉትን አያውቁም ብሎ አምላካችን የተናገረው እነርሱ ኢየሱስ እንደሚባል ናዝሬት እንዳደገ የማርያም ልጅ እንደሆነ የድሃ ልጅ እንደሆነ ያውቃሉ። የማያውቁት ምንድን ነው ቢሉ አምላክነቱን ነው። ተራ ሰው ይመስላቸው ነበር። አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉትም ነበር ያለው ቅዱስ ጳውሎስ ይህን አይቶ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8። ሌላው ያላወቁት እግዚአብሔር እንደሆነ ሥጋ የለበሰ አምላክ እንደሆነ የባህሪ አባቱ የምወደው ልጄ ይህ ነው ብሎ የመሰከረለት እንደሆነ አላወቁም። ታዲያ መጨረሻም ይቅር በላቸው አለ። ይቅር በላቸው ብሎ አምላካችን ለአዳምና ልጆቹ ሁሉ የቀረበች አንድ ጊዜ የተናገራት ቃል ናት። እስከ ዓለም ፍጻሜ የምትሰራልን ዓለም ሁሉ ሲታረቅበት ይኖራል። ይህ ይቅር በላቸው ብሎ አንዴ በመስቀል ላይ የፈጸመው ማለት ነው። ዕለት ዕለት መስዋዕት ማቅረብ አያስፈልገውም። ራሱን መስዋዕት አድርጎ ባቀረበ ጊዜ አንድ ጊዜ ፈጽሞታልና በእርሱ ሊቀ ካህናትነት ነው ይቅርታን የምናገኘው፣ አምልኮታችን ሁሉም የምንፈጽመው። እንግዲህ ከብዙ በጥቂቱ ሊብራራ የሚችለው ወይም በብዙ መልኩ የሚገለጽም ቢሆን የሚያደርጉትን አያውቁምና ይቅር በላቸው ብሎ አምላካችን የተናገረው አያውቁም ይቅር በላቸው ብሎ የተናገሩት ሁሉ በዚህ የሚፈታ ነው። ሁለተኛው አምላኬ አምላኬ ለምን ተውከኝ፣ ኤሎሄ ኤሎሄ ላማ ሰበቅታኒ። አምላኬ አምላኬ ለምን ተውከኝ ማለቱ ምን ማለት ነው? ተናጋሪው ክርስቶስ ነው። ክርስቶስ ደግሞ አምላክ ነው። ለአምላክ አምላክ አለው እንዳንል ሐዋርያው ቅዱስ ጳውሎስ አንድ አምላክ ብቻ እንዳለ ነግሮናል። ኤፌሶን ምዕራፍ 4 ቁጥር 4። ታዲያ አምላኬ አምላኬ ለምን ተውከኝ ያለው የባህሪ አባቱን ነው እንዳንል በሕልውና ለቅጽበት ተለያይቶ አያውቁም። ራሱ ክርስቶስም ለሐዋርያት ሲናገር እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻ የምትተዉበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከኔ ጋር ስለሆነ ብቻዬን አይደለሁም ብሎ አብ ከእርሱ ጋር እንዳለ ተናግሯል። ዮሐንስ ወንጌል ምዕራፍ 16 ቁጥር 32። ታዲያ ይህ አምላኬ አምላኬ ለምን ተውከኝ ማለቱ ምን ማለት ነው ያለ እንደሆነ እንደ ቤተ ክርስቲያን ሊቃውንት አገላለጥ አምላኬ አምላኬ ለምን ተውከኝ ያለው ፈርቶ መከራውን ተሰቅቆ ከስቃዩ ለመላቀቅ የአባቱን እርዳታ ለመጠየቅ የጮኸው ጩኸት አይደለም። ክርስቶስ የጮኸው ጩኸት የራሱን ሳይሆን የአዳምን ጩኸት ነው። ለምን ተውከኝ ያለው በሲኦል በተተወ በአዳም ቦታ ሆኖ ነው። ጌታችን በሲኦል ውስጥ የተተወውን የሰውን ልጅ የዘመናት ጩኸት ነው የጮኸው ሲሉ ያመሰጥራሉ። አንድም አምላኬ አምላኬ ማለቱ ለአብነት፣ አንድም ለአጽድቆተ ትስብእት ነው። የለበሰውን ሥጋ ሊያመለክት በሥጋ ርስት የተናገረው ነው። ይኸውም ፍርሃት የሚስማማውን ሥጋ እንደለበሰ ለማጠየቅ፣ አንድም ለአብነት በጭንቅ ሰዓት በመከራ ጊዜ አምላኬ አምላኬ አትተወኝ ብላችሁ ጸልዩ ለማለት ለአርያነት ነው። አንድም አምላኬ አምላኬ ያለው ለአቅርቦተ ሰይጣን ነው። ነቢዩ ዳዊት የማይታይ ስውር ጥበብን አስታወከን ብሎ የተናገረውን ቃል ሊቃውንት ከአጋንንት የተሰወረ ጥበብህን ገለጥክልን ማለቱ ነው ሲሉ ያመሰጥራሉ። መዝሙር 50። አጋንንት የማያውቁት ጥበብ የተባለ የአምላክ ሰው መሆን ምስጢረ ስጋዌ ነው። ወልድ ጥበብ ይባላል። ሰይጣን ምስጢረ ስጋዌን ወይም አምላክ ሰው መሆኑን በደንብ ያረጋገጠው በዕለተ ዓርብ ነው። ከስቅለት በፊት በጥርጣሬ እንጂ በእርግጠኝነት አላወቀም። በገዳመ ቆሮንቶስ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርግና እንብላ ብሎ የጠየቀው ጥርጣሬውን ለማረጋገጥ ነበር።
ጌታችን ግን አምላክህን አትፈታተነው ተብሎ ተጽፎብሃል አለው እንጂ አዎ የእግዚአብሔር ልጅ ነኝ አላለውም። ማቴዎስ ምዕራፍ 4 ቁጥር 4። ሰይጣን በዚህ መልኩ እየተወዛገበ እስከ ዕለተ ዓርብ ቆይቷል። በዕለተ ዓርብም ሳይቀር በአይሁድ ላይ አድሮ የእግዚአብሔር ልጅ ከሆንክ እስኪ ከመስቀል ውረድ እያለ በገዳመ ቆሮንቶስ አንስቶት የነበረውን የተለመደ ጥያቄውን አቅርቦለት ነበር። ጌታችን ግን አምላኬ አምላኬ ለምን ተውከኝ የሚል ድምፅ አሰማው። በዚህ ሰዓት ሰይጣን ፍጡር መስሎት የአዳም ልጆችን ነፍሳት እየመነጨቀ ወደ ሲኦል ይወረውር እንደነበረው እንደ ልማዱ የጌታችንን ቅድስት ነፍስ መንጭቄ ወደ ሲኦል እወረውራለሁ ብሎ ሲቀርብ በመስቀሉ ጠርቆ አስጨንቆታል። ሊቃውንት በእሳት ዛንጅር በነፋስ አውታር ይዞ አስለፍልፎታል ይላሉ። የቆጡን አውርድ ብላ የብብቷን ጣለች እንዲሉ የጌታችንን ነፍስ ሊመነጭቅ ቀርቶ ለ5500 ዘመን የመነጨቀውን ነፍሳት ሳይወድ በግድ እንዲተፋ ግድ ሆኖበታል። ገበሬ አበያ ወይፈንን ለምለም ሳር እያሳየ ወደ ቀንበሩ እንደሚያቀርበው አበያ ሰይጣንም አዳምና ሔዋንን በእባብ ተሰውሮ እንዳታለላቸው ጌታችንም ዲያብሎስ በሄደበት ጥበብ ልክ ሄዶ ሰው ሆኖ አታሎታል። ቅዱስ ኤፍሬም ወነሰተ ምክሮ ለጸላኢ የጠላት ዲያብሎስን ምክሩን አፈረሰበት ብሎ እንደተናገረው የመከረውን ምክር አፍርሶበታል። ምን ብሎ መክሮ ነበር ቢሉ ዕፀ በለስን ብትበሉ የባሕርይ አምላክ ትሆናላችሁ ብሎ መክሮ ነበር። ይህን መምከሩ ስጋን በመቃብር አፍርሼ አበስብሼ ነፍሳትን በገሃነም ተቆራኝቼ እኖራለሁ ብሎ አስቦ ነበር። ነገር ግን ዲያብሎስ አዳምን በስጋ ከይሲ ተሰውሮ በልሳነ ከይሲ ተናግሮ ድል እንደነሳው ጌታም ዲያብሎስን በስጋ ብእሲ ተሰውሮ በልሳነ ብእሲ ተናግሮ ድል ነስቶታልና። ዮሐንስ አፈወርቅ በድርሳኑ ዲያብሎስ ሰይጣን በጎስቋላ እባብ አድሮ ድል እንደነሳን ድህነታችንም አካላዊ ቃል እግዚአብሔር በዘመዳችን በአዳም ሰውነት በማደር ሆነ። ዲያብሎስ በመከረው ምክር ድል የነሳው መንሳት ድንቅ ነው፣ በአምላክነቱ ድል ነስቶት ቢሆን ባልተደነቀም ነበር በማለት በዲያብሎስ በአቅሙ ልክ በሄደበት ምትክ ሄዶ ድል ማድረጉ የሚያስደንቅ እንደሆነ ተናግሯል። ምክንያቱም የ30 ዓመት ጎልማሳ የ7 ዓመት ልጅን ታግሎ ቢጥል አያስደንቅም። በተቃራኒው የ7 ዓመት ሕፃን ልጅ የ30 ዓመት ጎልማሳውን ታግሎ ቢጥል ግን ያስደንቃል። ጌታም በመለኮታዊ ኃይሉ ዲያብሎስን ድል ቢያደርገው አስደናቂ አይሆንም። በለበሰው ሥጋ ድል ስለነሳው ይደነቃል። ድርሳን ዘዮሐንስ አፈወርቅ 4 ቁጥር 301። ሊቁ ቅዱስ ያሬድም በዝማሬው ይህንኑ ሲናገር በመከረው ምክር አፈረ፣ ባስተከለው መስቀል ተሰደደ ሲል ዲያብሎስ አይሁድን አስነስቼ መስቀል አስተክዬ እሱን አሰቅዬ አርፌ እኖራለሁ ብሎ ነበር። ሆኖም ግን ራሱ በመከረው ምክር ባስተከለው መስቀል ድል ተነስቷል። ሶስተኛ እነኋት እናትህ እነሆ ልጅሽ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመከራው ሰዓት ወደ ምድር አንገቱን ቀለስ ራሱን ዘለስ ቢያደርግ ከመስቀሉ ግርጌ በቀኝና በግራ ሁለት የተወደዱ ፍጥረታትን ተመለከተ። አንዷ በሐዘን የተቀጠቀጠች በእንባ የደከመች የልጇን እንግልት ባየች ጊዜ ልጄ ወዳጄ ምን ነው ለኔ ባደረገው እያለች ከሾሁና ከድንጋዩ ላይ እየተፈጠፈጠች መከራውን የተካፈለች ውድ እናቱ ድንግል ማርያም ናት። በስተግራ ደግሞ ከባልንጀሮቹ ከሐዋርያት ጋር ሸሽቶ ያላመለጠ ፍቅሩን በጥብዓት የገለጠ ከተያዘባት ሰዓት ጀምሮ ያልተለየው እንደመቤታችን መከራውን ምን ነው ለኔ ባደረገው እያለ በአንጻረ መስቀል የቆመው የሚወደው ደቀ መዝሙሩ ቅዱስ ዮሐንስ ነበረ። አባ ጊዮርጊስ ዘጋስጫ በሰዓታቱ በመስቀል አንጻር ቆሞ ዮሐንስ ወዮ ለኔ እያለ አለቀሰ፣ አንጀቱም እንደ እሳት ነበልባል ተቃጠለ፣ ጨሰ በማለት የእመቤታችንና የቅዱስ ዮሐንስ ለቅሶ ተመሳሳይ እንደነበር ጽፎልናል። በዕለተ ዓርብ ያለቀሱለት ብዙ ሰዎች ነበሩ። ክርስቶስ ግን ከተለቀሱት ለቅሶዎች የተቀበለው የእናቱንና የቅዱስ ዮሐንስን ለቅሶ ብቻ ነው። ሌሎቹን ግን ለእኔ አታልቅሱልኝ፣ ለራሳችሁና ለልጆቻችሁ አልቅሱ ነው ያላቸው። ሉቃስ 22 ቁጥር 28። በዚህ ሰዓት ክርስቶስ ፊቱ በደም ተሸፍኖ ቃል አውጥቶ ለመናገር ቀርቶ መተንፈስ በማይችልበት ሰዓት ላይ ሆኖ እንኳ ተመሳሳይ ለቅሶ ለሚያለቅሱለት ለነዚህ ለሚወዳቸው ፍጥረታት እነኋት እናትህ እነሆ ልጅሽ ብሎ ፍቅሩን መግለጡን አልዘነጋም። ጌታ እነሆ ልጅሽ ብሎ ለቅዱስ ዮሐንስ ለምን ሰጠው? ሰዎች ይህንን ቃል እንዲታዘዛት ብቻ ነው በሚል በቀላል ትርጉም ለማየት ይሞክራሉ። በቅዱሳን መላእክት ሞግዚትነት በቤተ መቅደስ ያደገች እመቤታችን መላእክትን ኑ ብላ ብትጠራቸው ከመቅጽበት ይመጡላታል።
ይታዘዙላታል። ታዲያ ብርሃናውያን መላእክት የሚታዘዟት እመቤት ለቅዱስ ዮሐንስ ባደራነት የተሰጠችው እንዲታዘዛት፣ ብቸኝነት እንዳይሰማትና እንዲያጽናናት ብቻ ነው ብሎ ነገሩን አቅሎ ማየት አይገባም። ሚስጥሩ ሰፊ ነው። መተርጉማን ማጽናናቱና መታዘዙ እንዳለ ሆኖ ዋናው ሚስጥር ግን በዮሐንስ በኩል እመቤታችን ለሰው ልጆች ሁሉ አመስግኗት ብሎ አደራ መስጠቱን ለማመልከት ነው ብለው ያመሰጥሩታል። ቅዱስ ዮሐንስ ከበጎቹ ጋር ሳይበተን፣ እንደ ቶማስ ሳይደበቅ፣ እንደ ጴጥሮስም አላውቀውም ብሎ ሳይክድ ጌታችን መስቀል ሲሸከም እርሱ በሕሊናው እየተሸከመ፣ ጌታችን ሲገረፍ በሕሊናው እየተገረፈ፣ ጌታችን ሲቸነከር በሕሊናው እየተቸነከረ፣ እያንዳንዷን መከራውን እያለቀሰ እስከ ቀራንዮ ድረስ አብሮት በመጓዝ ወዳጅነቱን አስመስክሯል። ጌታችን ሕሙማን በፈወሰበት ብዙ አድናቂ፣ ብዙ አጃቢ በበዛበት ወዳጅ ነኝ የሚል ሞልቶት ነበር። በመከራው ሰዓት ግን ከዮሐንስ በቀር ወዳጅነቱን የገለጠ አንድም አልነበረም። ወዳጅ የሚለካው በመከራ ሰዓት ነውና ዮሐንስ ወዳጅነቱን ከደቀ መዛሙርቱ መካከል ያለ ተቀናቃኝ ብቻውን አስመሰከረ። ክርስቶስም ፍቅሩን እናቱን በመስጠት ገለጠለት። ስለዚህ እመቤታችን ለዮሐንስ ክብር ሽልማት ሆና ተሰጠችው። ይኸውም እስከ ዓለም ፍጻሜ የሚኖረው ትውልድ የዮሐንስን ሥራ ቢሰራ፣ ማለትም ነገረ መስቀሉን ባይረሳ፣ የተደረገለትን ፍቅር ባይዘነጋ ድንግል ማርያም እንደምትሰጠው ሲያስረዳን ነው። ከመስቀሉ ስር ያልተገኙ፣ መከራውን ያልተሳተፉ መናፍቃን እመቤታችንን ባያመሰግኗት ልንደነቅ አይገባም። እርሷም ለእነርሱ አልተሰጠችም፣ እነርሱም ለእርሷ አልተሰጡምና። ሊቃውንት የእመቤታችንና የቅዱስ ዮሐንስን ርክክብ በንጽጽር ሲተረጉሙ ጌታችን ኢየሱስ ክርስቶስ ከእናንተ አንዱ አሳልፎ ይሰጠኛል ብሎ በተናገረበት ምሽት ዮሐንስ ወደ ደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ብሎ ጠይቆት ነበር። ወደ ጌታ ደረት መጠጋቱ ክብሩን፣ ቀረቤታውን፣ ወዳጅነቱን፣ ባለሟልነቱን ያሳያል። የኔን ፊት አይቶ አንድ ሰዓት እንኳ መቆም የሚችል ወይም ጸንቶ መቆም የሚችል የለም የተባለለት አምላክ እንግዳ መለኮትን መዳሰስ እጅግ መመረጥ ነውና፣ ይህ የሆነው ደግሞ በአጋጣሚ አይደለም። ወደፊት በደረቷ አስጠግታ ወልዳ ያሳደገች እናቱን በደረቷ አስጠግቶ ላስተማረው ለሚወደው ደቀ መዝሙር አደራ እንደሚሰጠው የሚያመለክት ነበር። ዛሬም እመቤታችን በመስቀሉ ስር ለሚገኙ ወደ ጌታችን ደረት ለሚጠጉ የምትሰጥ ስጦታ ናት። በልቡ የእመቤታችን ፍቅር ያደረበት ሰው እግዚአብሔር እንደወደደው ይታወቃል። ምንጊዜም በክርስቶስ ፍቅር ለሚንገበገብ፣ በመከራው ለሚያለቅስ ሰው መጽናኛ ሆና የምትሰጠው ድንግል ማርያም ናት። ዮሐንስ እያለቀሰ በመስቀሉ ስር ጌታ ቢያየው አይዞህ እነሳለሁ አታልቅስ አላለውም። ከለቅሶህ እንድትጽናና እነኋት እናትህ አለው እንጂ ከዚህ የበለጠ መጽናኛ የለም። የዮሐንስ ወላጅ እናት ማርያም ባውፍሊያ እዚያው አካባቢ ቆማ ነበር። ጌታችን ግን የሥጋ እናት ላለችው ዮሐንስ ሌላ መንፈሳዊት እናት ድንግል ማርያምን ሰጠው። የሥጋ እናቱ ልመና የማታውቅ ነበረችና አሁን የተረከባት ግን ልመና የምታውቅ ብልህና ቅድስት ናት። ስለዚህ ጌታ ቅድስት እናቱን ለቅዱስ ደቀ መዝሙሩ፣ ድንግል እናቱን ለድንግል ደቀ መዝሙሩ፣ ተወዳጅ እናቱን ለተወዳጅ ደቀ መዝሙሩ አስረከበው። ስለዚህ ቅዱስ ዮሐንስ እምባውን አብሶ መንፈሱን አድሶ ሕሊናውን አጽናንቶ የእመቤታችንን ጉልበት ስሞ ወደ ቤት ወሰዳት። ወደ ቤቱ ወሰዳት ሲባል ወደ ምድራዊ መኖሪያው ብቻ ማለት አይደለም። ሐዋርያት ሁሉን ትተው ነው የተከተሉት። መኖሪያ የላቸውም። መኖሪያቸው ክርስቶስ ነው። ወደ ቤት ወሰዳት ማለት ቤት ወደ ተባለው ወደ ልቦና አስገባት፣ በእናትነት ተረከባት ማለት ነው። አንድም ወደ ምዕመናን ልቦና አስገባት ማለት ነው። ሐዋርያው ቅዱስ ጳውሎስ በነቢያትና በሐዋርያት መሠረት ላይ ታንጻችኋል ብሎ እንደተናገረው ምዕመናን የሐዋርያት ቤተሰቦች ይባላሉ። ዮሐንስ ወደ ቤተሰቦቹ ወደ ምዕመናን ወሰዳት ማለት ነው። አንድም ቅዱስ ዮሐንስ የመንፈስ ቅዱስ ማደሪያ ነውና ክርስቶስ እናቱን በዮሐንስ በኩል ለመንፈስ ቅዱስ አደራ ብሎ አስጠበቃት ማለት ነው። በሌላ ትርጓሜም ክርስቶስ እየሞተ እንኳ እናቱን ያገለግላት እንደነበረ የምናይበት ነው። እነኋት እናትህ እነሆ ልጅሽ ያለው እናትና አባትን ማገልገል እስከ ሞት ድረስ እንኳ ቢሆን የሚገባ እንደሆነ ሲነግረን ነው። እነሆ ልጅሽ ያላት በዮሐንስ ውስጥ አድሮ ያለ የራሱን ልጅነት ነበር የነገራት። ያንቺ ልጅ በመሆኔ ሞቼ ሳድን ተመልከቺ ሲላት ነው። ሞት ሲፈረድብን ከዛፉ ስር ሔዋን አለች። ሕይወት ሲሰጠን ደግሞ ምሕረት ሲደረግልን ከዛፉ ከመስቀሉ ስር ድንግል ማርያም አለች። እናም የሕያዋን ሁሉ እናት ከጎኑ የፈሰሰው ማየገቦ ሲፈስ እርሷ በዚያ ነበረችና የመስቀሉ ምስክር ናት። ለመዳናችንም ምስክር ሆና
በዚያ እናያታለን። ይህ እንግዲህ እነኋት እናትህ እነሆ ልጅሽ የሚለው በዚህ መልኩ የሚፈታ ነው። አራተኛው አምላካችን በመስቀል ላይ የተናገረው ቃል ዛሬ ከእኔ ጋር በገነት ትኖራለህ የሚለው ነው። ከሰባቱ አጽርሐ መስቀል አንዱ ለፋያታዊ ዜማን የተገባለት ቃል ኪዳን ነው። ያዕቆብ ዘስሩግ የፋያታዊ ዜማንንና የመልአኩን ቃለ ምልልስ በሚያስደንቅ የአጻጻፍ ስልት እንደከተበልን ፈያታዊ ዜማን በመንግስት በመጣ ጊዜ አስበኝ ብሎ በተማጸነው ጊዜ ጌታችን እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ፣ የብርሃን መክፈቻ እንካ ውሰድ፣ ተድላ ደስታ ወደሚገኝባት ወደ ገነት ሂድ፣ ለብርሃን ንጉሥም መንገዱን ጥረግ፣ ለመልአክ ሠራዊት ሁሉ ንገራቸው፣ ድሉንም ስበክ፣ በገነት ውስጥም የሰላምን አዋጅ ንገር፣ ወንጀለኛው አዳም ከነ ልጆቹ ወደ ቀድሞ መኖሪያው እንደተመለሰ ንገራቸው፣ በመንገድህም የመላእክትን ሰራዊት ብታገኝ አትፍራ፣ እነርሱ በያዝከው መልእክት ደስ ይላቸዋልና በክንፎቻቸውም ይሸከሙሃል አለው። ከዚህም በኋላ ጌታችን ለፈያታዊ ዜማን የሕይወት መጽሐፍን ጻፈ። ያችንም መጽሐፍ በከበረ ደሙ አተማት፣ አከበራት። ፈያታዊ ዜማንም በጌታችን ደም ከበረ፣ ሕይወትን አገኘ፣ ልጅነትንም ተቀበለ። ከጌታ ጎን በፈሰሰው ደምና ውሃ በመጠመቅ ፈያታዊ ዜማን ብርሃንና ክብር ያላትን ልጅነት ተጎናጸፈ። የገነት መክፈቻ ያችንም መጽሐፍ ተቀብሎ ወደ ገነት በረረ። ነበልባሉ ሳያቃጥለው የእሳቱን ባህር ተሻገረ። ፈያታዊ ዜማንም በደረሰ ጊዜ የገነት ጠባቂ መልአክ አገኘው፣ በቁጣ መረመረው። አንተ ማነህ? ንገረኝ፣ ከወዴትስ መጣህ? በእሳቱ ውስጥ እንደምን አለፍክ? የማዕበሎቿ ነበልባል እንዴት አላቃጠሉህም? በእሳቱ ባህር ላይ ስልጣን የሰጠህ ማን ነው? አንተ ሰው ሆይ እስኪ ንገረኝ፣ ታላቋን አስደንጋጭ የእሳትን ባህር ለመሻገር እንዴት አልፈራህም? አንተ እግዚአብሔር በእጁ የፈጠረው አዳም ነህን? ወይም ትሩፋቱ ብዙ የሆነ ጻድቁ ሴት ነህን? ወይም የጥፋት ውሃ ማዕበልን ድል የነሳና በንጹሕ መስዋዕቱ እግዚአብሔርን ደስ ያሰኘ ኖህ አንተ ነህን? የአባቶች አባት አብርሃም ነህን? ወይም በሾተል ከመታረድ ያዳነው ይስሐቅ ነህን? እግዚአብሔርን በመሰላል ላይ ፊት ለፊት ያየው ያዕቆብ ነህን? ዮሴፍ ነህን? ሙሴ ነህ? የነዌ ልጅ ኢያሱ ነህን? የእሳት ባህሮችን በርትተ የተሻገርክ አንተ ማን ነህ? ብሎ ደጋጎችን አባቶች እየጠቀሰ ጠየቀው። ፈያታዊ ዜማንም ለመልአኩ መልሶም አንተ ተወዳጅ መልአክ ሆይ አትቆጣ፣ እኔ ማን እንደሆንኩ የላከኝም ማን እንደሆነ እነግርሃለሁ አለው። መላ ዘመኔን በክፉ ሥራ ያሳለፍኩ ወንበዴ ነኝ። የሰውን ደም ተቀባሁ፣ እቀማ ዘንድ በመንገድ እሸምቅ ነበር። ባለጸጎችን አደህየኋቸው፣ ድሆችንም አጠፋኋቸው። ሽማግሌዎችን፣ ሕፃናቶችንና ወጣቶችን፣ ጎልማሶችን አልራራሁላቸውም። ብዙ ግድያም ገደልኳቸው፣ በሰው ደም እንደ ውሃ ታጠብኩ አለው። መልአኩም የፈያታዊ ነገሩን በሰማ ጊዜ ተደነቀ። አንተ ደካማ ወደ ሕያዋን መላእክት አገር እንግዲህ ምን ልታደርግ መጣ? አንተ ሌባ፣ በሀገራችን ውስጥ ምንም የሚሰረቅ ነገር የለም። ነፍሰ ገዳይ ሆይ መላእክትን ልትገላቸው አትችልም። የሳር ገለባ ሆይ የእሳቱን ባህር እንዴት አለፍክ? በረቂቃን መላእክት መካከል ምን ትሰራለህ? የብርሃናውያን መላእክት እሳት የሆነው የክንፋቸው ዋዕይ እንዳያቃጥልህ አሁን ወደ መጣህበት አገር ቀጥ ብለህ ተመልሰህ ሂድ አለው። ፈያታዊ ዜማንም መልሶ መልአኩን እንዲህ አለው፣ ረቂቅ መልአክ ሆይ ነገሬን ስማኝ። ምንም በክፉ ሥራ ሁሉ ብኖር፣ ነገር ግን የጌታ ምሕረት ከጥፋት ወደ ሕይወት አነሳኝ፣ ከበደሌ ሁሉ አነጻኝ። መላ ዘመኔን በመበደልና ነፍስ በመግደል አሳለፍኩ። በመጨረሻዋ ቀኔ ግን የጌታ ምሕረት ወደ ሕይወት ሳበችኝ። አንተ የእግዚአብሔር መልአክ ሆይ ቃሌን ስማኝ። እነሆ ሰማያዊ ንጉሥ ጌታህ ሕይወትን ሰጠኝ፣ አምኜበታለሁና ባመንኩበት ጊዜ ወደ ሕያዋን አገር እገባ ዘንድ የይቅርታውን በር ከፈተልኝ። መልአክ ሆይ ኃጥኡ ንስሐ በገባ ጊዜ ደስ ይል ዘንድ አይገባህምን? ጌታህም እንደኔ ያለው ወደ እርሱ በንስሐ በተመለሰ ጊዜ ደስ ይለዋልና። ዳግመኛም ንስሐ በሚገባ ጊዜ ስለ አንዱ ኃጥእ መላእክት ሁሉ ደስ ይላቸዋል። እንግዲህ አንተን እንዴት ደስ አይልህም? አለው። መልአኩም ለሽፍታው መለሰ፣ ይህስ ሲሆን መንገዱን ይጠርግ ዘንድ የአባቶች አለቃ አብርሃምን ትቶ እንግዲህ አንተን ለምን ላከ? አለው። ፈያታዊ ዜማንም ለመልአኩ መለሰለት፣ መንፈሳዊ ሆይ ቃሌን ስማኝ። ከመላእክት ጋር ለመከራከር ሳይሆን ጌታ ወደ ገነት ስለላኬ ነው እንጂ ከወደቅኩበት የጌታ ምሕረት አንስታኛለችና፣ ስለዚህም አንተ ያልካቸውን ጻድቃን ትቶ እኔ ላከኝ። እነዚህ ደጋጎች በታላቅ ክብር ከጌታ ጋር ይመጣሉና
እኔን ግን በመስቀል ላይ ሳለ ወደ ገነት ላከኝ። በሽተኞች ባለመድኃኒትን ይሹታል፣ ፈውስ የሚሹ ጤነኞች አይደሉም። ስለዚህ እኔን ፈጽሞ ይቅር አለኝ፣ የኔንም ወደ ገነት መላክ አስቀደመ። አሁንም የጌታ መልአክ ሆይ የእግዚአብሔርን ቃል ስማ፣ የእሳቱንም መክፈቻ አንሳ። ንጉሡ ጌታ በእንጨት መስቀል ላይ ሳለ የገነትን መክፈቻ ሰጥቶ ልኮኛልና፣ እንግዲህስ ወደ ቦታ ተመልሰህ ወደ ሥራህ ግባ። እነሆ እኛ ወደ አገራችን ተመልሰን ወደ ቀድሞ ርስታችን እንኖር ዘንድ ዝግጆች ሆነናልና በዚህም ፈጽሞ ደስ ይለናል። በውኑ የሰማያዊ ንጉሥ ቀንበሩ ጫንቃህን አቁስሎታልን? ስለዚህ የገነት ጠባቂ ትሆን ዘንድ ትወዳለህን? ገነት በኃጢአታችን ምክንያት የእኛ ማረፊያ አልነበረችም። እንግዲህ ወዲህ ግን ገነትን ከመጠበቅ ይሻልሃልና ወደ ተግባር ተመልሰህ ግባ። ገነትን እንድትጠብቅ አዞህ የነበረ ቃል ይህን ደብዳቤ ጻፈልኝ እርሱ እንደሆነ አስተውል አለው። መልአኩም ደመ ማኅተሙን አይቶ ፈያታዊ ዜማንን እነሆ የንጉሥን ቃል ሰምተን ለክብሩ ሰግደናል፣ ለመልእክቱም ታዘናል ብሎ የእሳቱን ሞጊያ አንስቶ የገነትን መዝጊያዎች ደቃ። መዝጊያዎቹም ተከፈቱ። ፈያታዊ ሆይ አባትህ አዳም ከወጣበት የሕያዋን አገር ወደ ሆነች ገነት ገብተህ ከመላእክት ጋር ደስ ይበልህ። የክብር ባለቤት ጌታ አንተን ለማዳን ሰው ሆኗልና ደሙንም በማፍሰሱም ለአባቱ ያማረ መሥዋዕት ሆነ። በእኛና በእናንተ መካከል የነበረውን የጥል ግድግዳ ፈረሰ አለው። ይሄ ያዕቆብ ዘስሩግ ግብረ ሕማማት ላይ በግሩም መልኩ ጽፎት የነበረው የተወሰነው ተወስዶ ነው። አሁንም አምላካችን ይህን ደገኛ ሚስጥር እንድንሰማ ስለረዳን በዚች ቤተክርስቲያንም ስላኖረን በእውነት ክብርና ምስጋና ለገናና ስሙ ይሁን። ዛሬ ከኔ ጋር በገነት ትኖራለህ ብሎ አምላካችን የተናገረው አራተኛው ማለት ነው። አምስተኛው ጌታችን የተናገረው ተጠማሁ የሚለው ነው። በዚች ምድር የሰውን ሕይወት ከሚፈታተኑ ነገሮች አንዱ ውሃ ጥም ነው። የውሃን ጥም ጉዳት የሚያውቀው የተጠማ ሰው ብቻ ነው። ከውሃ ጥም ረሃብ እንደሚሻል ሊቃውንት ይናገራሉ። ነቢዩ ኤርምያስ የረሃብን አስከፊነት ሲናገር በረሃብ ከሞቱት ሰዎች ይልቅ በሰይፍ የሞቱት ይሻላሉ ብሏል። ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9። እንግዲህ ከሰይፍ ረሃብ የሚሻል ከሆነ ከረሃብም ሆነ ከሰይፍም የሚከፋው ውሃ ጥም ምን ያህል አስከፊ ይሆን? እስራኤል በእግዚአብሔር ላይ በማጉረምረማቸው ምክንያት በውሃ ጥም ይቀጣቸው እንደነበረ መጽሐፍ ቅዱስ ይነግረናል። ውሃ ጥም ብዙ ጊዜ የሚጸናው የቀን ሐሩር ሲያቃጥለን፣ ድካም ሲበዛብን፣ ጉሮሯችን ሲደርቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐሙስ ምሽት ጀምሮ እስከ አርብ 9 ሰዓት ድረስ ለደቂቃ ያህል ምራቁን የሚወጥበት ረጅም ትንፋሽ የሚተነፍስበት ጊዜ እንኳ አልሰጡትም። ከተያዘባት ሌሊት ጀምሮ አንዱ በቡጢ፣ አንዱ በጥፊ፣ አንዱ በጡጫ፣ አንዱ በእርግጫ እያሉ ያለ ረፍት ይደበድቡት ነበር። አይሁድ የሚሰቅሉትን አይገርፉትም፣ የሚገርፉትን አይሰቅሉትም። ለግርፋት የሚያበቃ ወንጀል ሰርቷል ያሉትን ወንጀለኛ ከ40 ሳያሳንሱ ከ40 ሳያተርፉ 40 ጊዜ ብቻ ገርፈው ይለቁት ነበር። ከ40 ማትረፍም ሆነ ማሳነስም ኃጢአት ነበር። አይሁድ ግን አክባሪ ነን እያሉ በጌታ ላይ ግን የኦሪትን ሕግ ተላልፈው ያለ በደሉ የግፍ ግፍ ፈጽመውበታል። ከድብደባውና ከእንግልቱ ጽናት የተነሳ ኃይሌ እንደገል ደረቀ፣ በጉሮሬ ምላሴ ተጠጋ ተብሎ በነቢዩ እንደተነገረው ከመከራው ባላነሰ መልኩ ከንፈሩ እንደገል እስኪደርቅ ምላሱም ከጉሮሮ እስኪጣበቅ ድረስ የውሃ ጥም ጌታን አሰቃይቶታል። መዝሙር 22 ቁጥር 15 የአባይን ልጅ ውሃ ጠማው እንዲሉ ውሃን የፈጠረ ውቅያኖስን በፍኙ የሰፈረ በደመና አይበት ዝናባትን የቋጠረ ምድርን በውሃ ላይ ያጸናት ነፋሳትን አንፍሶ ማያትን አፍስሶ ፍጥረትን የሚያረካ የአብህርትን ጥልቀት በአውራ ጣቱ የሚለካ ፈጣሪ ማያት ክርስቶስ በውሃ ጥም መሰቃየቱ ያስደንቃል። በዚህ ሁሉ አልፎ እኛን የወደደበት የፍቅሩን ጽናት ምን አይነት አንደበት ሊናገረው ይችላል? መዝሙር 68 የኤርትራን ባህር እንደ ግድግዳ ያቆመ፣ የዮርዳኖስን ወንዝ ለሁለት የከፈለ፣ ለሕሙማን ሕይወትን ያደለ፣ በዘባነ ኪሩብ ተቀምጦ የውቅያኖስን ጥልቀት የሚመለከት፣ ወንዞችን ኑ ብሎ ቢያዛቸው የሚመጡለት፣ ደመናዎች ውሃ ቀድተው የሚያቀርቡለት ተጠማሁ አለ። መዝሙረኛው ዳዊት በመልካም ፈንታ ክፉ መለሱብኝ ብሎ እንደተናገረው አባቶቻቸውን ከሕቱም ዓለት ላይ ውሃ አፍልቆ ያጠጣቸውን ጌታ ቀዝቃዛ ውሃ ነፍገውት መራራ ሐሞትና ከርቤን አጠጡት። መተርጉማን ለጊዜው ውሃ ተጠማ እንጂ ምስጢሩ የሰውን ፍቅር መጠማቱን ለማጠየቅ ነው ብለው አመስጥረውታል። የመልካ ኢየሱስ ደራሲ
እንዲህ ሲል እንደገለጠው ጌታዬ ኢየሱስ ክርስቶስ ሆይ ለሰው ፍቅር ሲል ለተጠማው ጉሮሮ ሰላምታ ይገባል፣ የከረመ መራራ ሐሞትን እስከ መጠጣት ደርሷልና በማለት ፍቅራችንን፣ ድህነታችንን፣ የንስሐ እንባችንን መጠማቱን ነግሮናል። ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ፣ የሕይወት ውሃ እኔ ነኝ ያለ ጌታ ሳምራዊቷን ውሃ ጠጭኝ ሲላት የተጠማው የውሃ ጉድጓድ ሳይሆን ነፍሷን ነበር። ይኸውም ያዘዛትን ትእዛዝ ለመፈጸም ፈጥና ወደ ከተማ ሄደች እንጂ መቼ አጠጣችው ሲሉ ሊቃውንት ያራቅቁታል። ዮሐንስ ወንጌል ምዕራፍ 6 ቁጥር 37፣ ራዕየ ዮሐንስ ምዕራፍ 22 ቁጥር 17። አባ ጊዮርጊስ ዘጋስጫ እንዲህ ሲል ይበልጥ ግልጥ አድርጎ አስቀምጦታል። አንተ የሕይወት ውሃ ሆነ ሳለ የሰውነትን ልማድ ትፈጽም ዘንድ ከሳምራይቷ ሴት ውሃ ለለመንክ ላንተ ምስጋና ይገባል በማለት አንድም የሚጠማ ባህሪ ያለው ስጋን እንደተዋሃደ ለማጠየቅ፣ አንድም የሰውን ፍቅር መጠማቱም ለማጠየቅ እንደሆነ ሊቁ አድናቆቱን ገልጧል። መልክአ ሕማማት የሳምራይቷ ታሪክ በዮሐንስ ወንጌል ምዕራፍ 4 ላይ የሚገኝ ነው። ስድስተኛው ጌታ የተናገረው ሁሉ ተፈጸመ የሚለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ከተናገራቸው 7 ቃላት አንዱ ተፈጸመ ወይም ሁሉ ተፈጸመ የሚል ነበር። ይህ ቃል ምስጢረ ሥጋዌን ሙሉ ለሙሉ የሚተረጉም የአምላክ ሰው የመሆኑን ምስጢርና ወደዚህ ምድር የመጣበትን መሰረታዊ ዓላማ ምን እንደሆነ የሚጠቁም እምቅና ጥልቅ ቃል ነው። በተለይ የክርስቶስን የባህሪ አምላክነት ላልተረዱ በክደት ጎዳና እንደ ጠፍ ከብት ለሚነዱ ሰዎች ዛሬም ከአብ ዙፋን እየወደቀ እየተነሳ ይማልድልናል፣ ይቃትትልናል ለሚሉ ሰዎች ያልተከረከመ አይምሯቸውን የሚከረክም፣ ያልተገራ አንደበታቸውን የሚያርም፣ ከኑፋቄ አልጋ የሚያነቃ፣ የጠመመ ልቦናቸውን የሚያቀና፣ ከማእሰረ ክደት የሚፈታ ቃል ነው። ሁሉ ተፈጸመ ሲል በነቢያት ስለ እኔ የተነገረው ትንቢት የተመሰለው ምሳሌ የተቆጠረው ሱባኤ ሁሉ ተፈጸመ። በእግዚአብሔርና በሰው በመላእክትና በሰው በሰማይና በምድር በነፍስና በሥጋ መካከል ነግሶ የነበረው ጥል አከተመ። ጽድቅ እንደ መርገም ጨርቅ የሆነበት፣ ኃጢአት ቦታ ሳይለይ የገነነበት፣ በጎ የሰሩ ሰዎች እንደ ጉንዳን መንገድ ወደ ሲኦል የሚወርዱበት ዘመን ተፈጸመ። የሰው ልጅ በዲያብሎስ አገዛዝ በጨለማ ስልጣን በሞት ጥላ ተይዞ በአጋንንት ወጥመድ ታስሮ የሚኖርበት የፍዳ ዘመን ተፈጸመ። የሰው ልጅ ከናፍቆትና ወይም በናፍቆትና በተስፋ ሲጠባበቅ የነበረው መዳኑ ተፈጸመ። የሰው ልጅ የበደል ዕዳ ተከፈለ፣ ቤዛነት ተጠናቀቀ ማለት ነው። በሌላ አንጻር በዚህ ምድር በተመላለስኩት ምልልስ ለአርያና ላብነት ያሳየኋችሁ ምሳሌ ተፈጸመ። ይህ ማለት ጸልዩ ለማለት ጸልዬ፣ ጾሙ ለማለት ጾሜ፣ ስገዱ ለማለት ሰግጄ፣ ትሑታን ሁሉ ለማለት ትሑት ሆኜ፣ አማልዱ ለማለት አማልጄ፣ አስታርቁ ለማለት አስታርቄ፣ ይቅር በሉ ለማለት ይቅር ብዬ፣ ታዘዙ ለማለት ታዝዤ፣ ቤዛ ሆኑ ለማለት ቤዛ ሆኜ ያሳየኋቸው አብነት ተፈጸመ። አንድም እንደ ሰውነቴ የኖርኩት ኑሮ ተፈጸመ። ይህ ማለት የሚጠማና የሚራብ ስጋን እንደተዋሃድኩ ለማጠየቅ ተርቤ ተጠምቼ፣ ደካማ ስጋን እንደተዋሃድኩ ለማጠየቅ ደክሜ፣ እንቅልፍ የሚስማማውን ስጋ እንደተዋሃድኩ ለማጠየቅ አንቀላፍቼ 33 ዓመት ከ3 ወር የኖርኩት ኑሮ ተፈጸመ ሲል ስለ ብዙ ነገር የተናገረው እንደሆነ ሊቃውንት ያመሰጥራሉ። በሌላ ቦታም ግብረ ዘዋሃብ ከኒ ፈጸምኩ፣ አባት ሆይ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩህ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ በማለት ከካሳ በኋላ በክርስቶስ መውደቅ መነሳት፣ መሄድ መምጣት፣ መራብ መጠማት እንደሌለበት ዓለም ሳይፈጠር ዘመን ሳይቆጠር በነበረበት በአብ ክብር ሆኖ እንደሚመሰገን ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 4። ስለዚህ ወነበረ በየማነ አቡሁ በአባቱ ቀኝ ተቀመጠ እንዲል ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ታረቀን፣ ተማለደን፣ ፍረድልን ይባላል እንጂ አማለን፣ አስታርቀን፣ ተሟገትልን አይባልም። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች ይህ በሥጋው ወራት ፈጽሞታልና ሲል ተናግሯል። ዕብራውያን ምዕራፍ 5 ቁጥር 7። ዳግመኛም በቆሮንቶስ መልእክቱ ክርስቶስን በሥጋ ያወቅነው ብንሆን እንኳ ከእንግዲህ ወዲህ እንደዚህ አናውቀውም በማለት በሥጋው ወራት እንደተራበ ዛሬ ግን እንደማይራብ፣ በሥጋው ወራት እንደተጠማ ዛሬ ግን እንደማይጠማ፣ በሥጋው ወራት እንዳማለደ ዛሬ ግን እንደማያማልድ ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15። እንግዲህ ተፈጸመ ተብሎ የተነገረውም በዚህ መልኩ ቅድስት ቤተክርስቲያናችን አንድም እያለች አብራርታ ትነግረናለች።
7ኛውና የመጨረሻው አባት ሆይ ነፍሴን አደራ ሰጣለሁ የሚለው ነው። ጌታችን በመስቀል ላይ የተናገረው የመጨረሻው ቃል አባት ሆይ ነፍሴን አደራ ሰጣለሁ የሚል ነበር። አሁን ነፍሴን አደራ ሰጣለሁ ሲል እግዚአብሔር ወልድ የሚያቀብል፣ እግዚአብሔር አብ የሚቀበል፣ ወልድ የሚለምን፣ አብ የሚለመን ሆኖ በመካከላቸው ተዋረድ ኖሮ አይደለም። ቃል ሥጋን ነሳ እንጂ ነፍስን አልነሳም ለሚሉ መናፍቃን መልስ ለማሳጣት ነው። አባ ጊዮርጊስ ዘጋስጫ ለመናፍቁ አቡሊናሪዮስ መልስ በሰጠበት አንቀጽ ላይ አቡሊናሪዮስ ሆይ ነፍሴን በፈቃድ እሰጣለሁ እያለ እንዴት ነፍስ የለውም ይባላል? ሁለተኛም ነፍሱን ስለ ወዳጆቹ አሳልፎ ስለ መስጠት የሚበልጥ ፍቅር የለውም። ነፍሴ እስከ ሞት ድረስ ተከዘች፣ ነፍሴን አደራ ሰጣለሁ እያለ እንዴት ነፍስ የለውም ትላለህ? ዳግመኛም ተፈጸመ አለ፣ ራሱን አዘንብሎ ነፍሱ ወጣች ይላል። ነፍስ ከሌለው መሞቱ እንዴት ይሆናል? ያለ ነፍስ ከሥጋ መለየት ሞት የለምና በማለት መልስ ሰጥቶታል። መጽሐፈ ምስጢር ገጽ 146። አንድም ቅድስት ነፍሱን የሚያሳርግበት ከቅዱስ ሥጋው የሚለይበት ፈቃድና ስልጣን ከባሕሪ አባቱ ከአብ ጋር አንድ እንደሆነ ለማጠየቅ ነው ነፍሴን አደራ ሰጣለሁ ያለው። አንድም ለአብነት ነው። በመከራችሁ ሰዓት ነፍሳችሁን ለፈጣሪያችሁ አደራ አስጠብቁ፣ ዘወትር የነፍሴን ነገር አደራ እያላችሁ ጸልዩ ሲል ነው። ወንጌላዊ ማቴዎስ በታላቅ ድምፅ ጮሆ ራሱን አዘንብሎ ነፍሱን ተወ ይለዋል። በፈቃዱ ነፍሱን እንደለየ የሚያመለክት ነው። መተው ፈቃደኝነትን፣ ስልጣንን ያስረዳል። ፍጡራን ሲሞቱ እንደሚያሳዩት የመቃተትና የመጨነቅ የመቃሰት ድምፅ አላሰማም። ማቴዎስ 27 ቁጥር 50፣ ማቴዎስ 27 ቁጥር 46፣ ሉቃስ 23 43፣ ዮሐንስ 19 26። ፍጡራን ሲሞቱ ነፍሳቸው ከወጣች በኋላ አንገታቸው ቀለስ ዘለስ ይላል። የጌታ ሞት ግን ከዚህ በተቃራኒው ነው። ነፍሱን በስልጣኑ እንደለየ ለማስረዳት አስቀድሞ አንገቱን ዘንበል አድርጎ አባቴ ሆይ ነፍሴን ላንተ አደራ ሰጣለሁ ካለ በኋላ ነው ነፍሱ የወጣችው። በመዋለ ስብከቱም እኔ በፈቃዴ ያኖራለሁ እንጂ ከኔ ማንም አይወስዳትም፣ ላኖራት ስልጣን አለኝ ብሎ እንደተናገረው ዮሐንስ ምዕራፍ 10 ቁጥር 18 በራሱ ስልጣንና ፈቃድ ነፍሱን ለይቷል። ነቢዩ ኤልያስና ነቢዩ ዮናስ ነፍሴን ውሰድ ብለው እንደተናገሩት የፍጡር ነፍስ ከሥጋዋ የምትለየው ተወስዳ ነው። የጌታችን ነፍስ ግን ተሰጥታ ነው። እግዚአብሔር በወደደው ሰዓት የሰውን ነፍስ ይወስዳል እንጂ ሰው ነፍሱን በስልጣኑ መስጠት አይችልም። በበሽታ እየተሰቃዩ መሞት እየፈለጉ ነገር ግን አልጋ ላይ ዕለተ ሞታቸውን የሚናፍቁ ሰዎችን ስንመለከት ሰው ነፍሱን በፈለገው ሰዓት መስጠት አለመቻሉን ያሳያል። ለምሳሌ ይሁዳ ታንቆ መሞት ፈልጎ ስላልቻለ የአልጋ ቁራኛ ሆኖ 40 ቀን ሙሉ ማቆ እንደሞተ ሊቃውንት ይነግሩናል። ሊቁ ቅዱስ ያሬድ ስለ ክርስቶስ መከራ ጠቅልል አድርጎ በዝማሬው ሲቀኝ እንዲህ ብሎናል። ለኃጢአት ስርየት ቅዱስ መንፈስህን መስጠትን አስቀደምክ፣ እነርሱ የሾህ አክሊል አቀዳጁህ፣ አንተ ለእኛ ሰማያዊ አክሊልን አቀዳጀህ። በእንጨት ሰቀሉህ፣ ለእኛ የደስታን ወይን ታጠጣን ዘንድ ሐሞት የተቀላቀለበትን መጻጻን አጠጡህ። በጦር ወጉህ፣ ጎንህም ተከፈተ፣ ይኸውም ለእኛ ቅዱስ ሥጋህን እንዲሰጠን ዘንድ ክቡር ደምህን ታድለን ዘንድ ነው በማለት የላይና የታች ከንፈር ያለው የሰው ልጅ አንደበት ሊገልጠው የማይችለውን መከራ የተቀበለው ለእኛ ሕይወትና ደህንነት ሲል እንደሆነ ሊቁ በዝማሬው መስክሯል። ከወንጌል አስቀድሞ በሚኖረው አቡን እንዲህ የሚል አለ። ሶበ ሰቀልዎ ሶበ ሰቀልዎ ሶበ ሰቀልዎ ለእግዚእነ ፀሐይ ጸልመ ወወርሃ ደመ ኮነ እያለ የሚናገረው አለ። ትርጓሜው ጌታችንን በሰቀሉት ጊዜ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ወዮ ወዮ ወዮ፣ ምድር ተነዋወጠች፣ መቃብራት ተከፈቱ። 3 ጊዜ ሶበ ሰቀልዎ ብሎ መናገሩ የሶስትነት ቃሉ ደግሞ አንድ መሆኑ የአንድነት ምሳሌ ነው። አንድም የተሰቀለው በራሱ ፈቃድ፣ በባህሪው አባቱ በአብ ፈቃድ፣ በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ እንደሆነ ለማጠየቅ ነው። ሰውም የሆነው በሦስቱ ፈቃድ ነውና አፈ በረከት ቅዱስ ኤፍሬም በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቶ አድኖናልና በማለት በማክሰኞ ውዳሴ ማርያም ላይ እንደተረጎመልን በዕለተ አርብ በስቅለቱ ላይ በምንገኝ ጊዜ በየመሃሉ ካህናት አባቶች በቅድስቱ አምደ ወርቁ ላይ ሆነው ከጽናው ሐብል ላይ የታሰረውን ቄጤማ እያወዛውዙ ይህን ያዜማሉ። ኦ ዘጥዕመ ሞተ በሥጋ፣ ኦ ዘጥዕመ ሞተ በሥጋ፣ ኦ ዘጥዕመ ሞተ በሥጋ፣ በሥጋ ሞትን የቀመሰ ኦ ወዮ፣ በሥጋ ሞትን የቀመሰ ኦ ወዮ፣ በሥጋ ሞትን የቀመሰ ኦ ወዮ ይላሉ። ይህ ዜማ በቅብብሎሽ የሚዜም ዜማ ነው።
3 ጊዜ ሞተ 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 ማለቱ ለአዳምና ለልጆቹ ለነፍስ ለስጋ ለደማዊት ነፍስ እንደካሰልን ለማጠየቅ ነው። አንድም የሞተው በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ነውና በፈቃድ አንድ ስለሆኑ። በመጨረሻም እንግዲህ በቅድመ ወንጌሉ ነቢዩ ዳዊት ወወደዩ ሐሞተ ውስተ መብልኤ ወአስተዩኒ ብሂአ ለጽምኤ፣ ለመብሌ ሐሞት ሰጡኝ ለጥማቴም ሆምጣጤ ያጠጡኝ ብሏል። ሊቃውንት በአንድምታው ሲተረጉሙት በምግቤ ላይ ሐሞትን ጨመሩበት፣ ጥሜንም ለማራቅ አምቡላውንና ተራውን አጠጡኝ። ይህ በባሪያ ልማድ ያለ ነው። ጥንት ለባሪያ ጥሩ ምግብ ጥሩ መጠጥ ምን ያደርግለታል እያሉ ሐሞት የሚሆነውን ነገር ብጣሪውን፣ አሻሮውን፣ ዘንጋዳውን ይሰጧቸዋል። አይሁድም በዚያ ልማድ ጌታችን ተጠማሁ ባላቸው ጊዜ ሰንበታችንን ለሻረ ሕዝባችንን ላሳመፀ ይሄ መቼ አነሰው ብለው ሐሞትና ከርቤ የተቀላቀለበት እጅግ የሚምር መጻጻ አጠጥተውታል። በምግቤ ላይ ሐሞትን ጨመሩ ማለቱ ለክርስቶስ የቀረበለት ምግብ ኖሮ ሳይሆን በምበላበት በአፌ ላይ ሐሞትን ጨመሩበት ሲል ነው በማለት አሁንም ይህንኑ ሊቃውንት ያመሰጥሩታል። ዋናው ምስጢር ግን የእኛን መራራ ሞት ወስዶ የእርሱን ጣፋጭ ጸጋውን እንዳደለን ለማጠየቅ ነው። በሀገራቸው በዛን ጊዜ 5 ነገር ያመጣሉ። እነዚህም የበለስ ቅጠል፣ የስንዴ ቅጥራን፣ አዞከል፣ ዝፍተ ወይንና በናግራ ናቸው። እነዚህን አንድ ላይ በተጠመቁ ጊዜ ነፍስና ስጋ እስኪለይ ድረስ እጅግ የሚመር መጠጥ ይሆናል። ለጊዜው ምግባቸው ቂጣ ስለሆነ ከሆዳቸው እንዲያጠፋላቸው ነው። ፍጻሜው ግን ለአይሁድ ውሃ ከአለት አፍልቆ ላጠጣቸው፣ መና ከደመና አውርዶ ለመገባቸው አምላክ ተጠማው ሲላቸው ያለ ርኅራኄ በጭካኔ መራራ ሐሞትና ከርቤ የተቀላቀለበትን መጻጻ መጠጥ እንደሚግቱት የተነገረ ትንቢት ነበርና ያ ትንቢት እንደተፈጸመ ለማጠየቅ ነው የመዝሙረ ዳዊት አንድምታ ትርጓሜ እንደሚነግረን። እንግዲህ ለዛሬ 7ቱን አጽርሐ መስቀል ጌታችን በመስቀል ላይ የተናገራቸው 7ቱ የመስቀል ቃላት ምን እንደሚመስሉ በእውነት በግሩም መልኩ እግዚአብሔር አምላካችን በቸርነቱ አስተምሮናል። በአንድ መልኩም በተለይ ዛሬ ከኔ ጋር በገነት ትኖራለህ ብሎ ያንን ፈያታዊ ዜማን አምላካችን ሲናገረው ፈያታዊ ዜማን ያደረገውን ነገር ማሰብ ያስፈልጋል። እርቃኑን ተሰቅሎ ቢያየው ጌታችንን በሰማያዊ መንግስቱ ያምነው ነበረ፣ ታምራቱን ሲያይ ማለት ነው። በሌላ መልኩም በመከራ ውስጥ ጊዜያዊ የሆነ ነገር አልለመነም። ፈያታዊ ዜማን ሰማያዊ ነገርን አስቦ እየሞተ ለነፍሱ ያሰበ ብልህ እና ጀግና ሰው እንደሆነ የሚነገርለት ነው። በሌላ መልኩም ያመነበት መንግስት እንዳዳነው፣ እንዲሁም ደግሞ አዳም ከገነት ከወጣ በኋላ ተመልሶ እንዳይገባ የሚገለባበጥ ሰይፍ የያዙ ሱራፌልን ገነት እንዲጠብቁ አዟቸው ነበረ። ቀድሞም የዘጋኋት እኔ ነኝ፣ አሁንም በደሜ የምከፍታት እኔ ነኝ ሲል ነው አምላካችን ይህን ምስጢር የገለጠልን። ከክርስቶስ ጋር የታመመ መከራውን የተቀበለ ከክርስቶስ ጋር ያርፋል። እረፍት ያለው ህማም ነው። መከራውን ስለ ክርስቶስ አደረገው። የክርስቲያን ህመም ውስጥ እረፍት ስላለ ነው ክርስቲያኖች ስቃይን የሚቀበሉት የሚልም አባቶቻችን በእውነት በተለያየ መልኩ የሚያስተምሩንን በልባችን እንይዛለን። እንግዲህ በጣም ብዙ ሚስጥር ነው መቼስ እግዚአብሔር አምላካችን የሚነግረን በየጊዜው። ከዚህ በላይ ሌላ ልንጨምርላችሁ ያሰብነውን ነገር እናቆየውና በሌላ ጊዜ እንመለስበታለን። ጊዜው በጣም ስለሄደና ብዙ ከዚሁ ጋር አምላካችን ያስተማረን በርካታ ሚስጥራት ስላሉ ማለት ነው። ይህንኑ ራሱ በልባችን ያሳድርብን። ስለዚህ ጌታችን በመስቀል ላይ የተናገራቸው 7 ቃላት ምንድን ናቸው ብሎ አንድ ሰው ቢጠይቀን ሁሉን እንኳ ማስታወስ ባንችል ቢያንስ የተወሰኑትን ይህን ማለት ነው ብለን ለመናገር በጥቂቱም ቢሆን አቅም እናገኛለን ብለን ተስፋ እናደርጋለን። በተለይ በዚህ በህማሙ እንግዲህ ጌታችንን ዕለተ ዓርብ በፊት ለፊታችን ሆኖ እንደተሳለ ሆኖ ስናየው፣ በመስቀል ፊት ለፊታችን አምላካችን ለእኛ ሲለን ሁሉ መከራ ተቀብሎ ስናይ የተናገራቸው ቃላት ትዝ ይሉናል። በእነዚያም ቃላት ውስጥ አሁን ያየነውን አባቶቻችን የተረጎሙልንን በመጽሐፍት ያገኘነውን እኛም ለህይወታችን ለነፍሳችን ዋጋ ለምናገኝበት ነገር እንዲያተጋን የሚያሳስበንን መልእክት እንደሱ እንደ አምላካችን ፈቃድ አግኝተናል ብለን ተስፋ እናደርጋለን። ይህንን ግሩም የሆነ መልእክት በእውነት እንደው ይሄን መጽሐፍ ብትይዙልን ደስ ይለናል። ሆህተ ስብከት ዘቅዱስ ያሬድ በሊቀ ጉባኤ ጌታሁን ደምፀ የተጻፈ ነው። ቅጽ 1ም ቅጽ 2ም አለው። ባገኛችሁት አጋጣሚ ኢትዮጵያም ቢሆን ምናልባትም እንደዚህ አካባቢም ካለ ፈላልጋችሁ ብትይዙት ብዙ ቁም ነገሮችን ታገኙበታላችሁና ይኸው በዓሉን በተመለከተ እንኳን እንዴት አድርገን አብራርተን እንደተከታተል እሱ አምላካችን ያውቀዋልና በእውነት አባታችንን በህይወት በጤና ይጠብቅልን አጽንቶ። በእውነት በዚህ በመጽሐፉ በተለይ እሳቸው በብዙ መልኩ በመጽሐፍ እየደከሙ ናቸው። አሁንም ሌሎችም መጽሐፍትም አዘጋጅተዋል። ከነዛም ሁሉ እያመጣን የምንከታተል
የምንከታተለው ይኖረናል። የሕይወትን ቃል ያሰማልን፣ የቸርነቱን ስራ ይስራልን። አሁንም በትርጓሜውም በተለያየ መልኩም በተለይ በቅድስት ቤተክርስቲያናችን ተገኝተው እያደረሱን ያለው መልእክት እንዲህ በቃላት የሚገለጽ አይደለምና የፍቅር አምላክ ቸሩ መድኃኔዓለም አሁንም አስበ ቅዱሳንን እንዲያድልልን፣ በረከቱን፣ ጤናውን፣ እድሜውን አብዝቶ እንዲያድልልን አሁንም ፈቃዱ ይሁንልን። እኛንም የሰማነውን ከሳሽ ወቃሽ ፈራጅ እንዳይሆንብን በእያንዳንዳችን ልቦና አምላካችን በቸርነቱ ይጻፍልን፣ ያትምልን፣ መስቀሉን በልባችን ላይ ይትከልልን። ይህን ሰሙነ ሕማማት አሳልፈን በዚያች ደግሞ ለብርሃነ ትንሣኤው በሰላም እንዲያገናኘን ፈቃዱ ከሁላችን ጋር ይሁን። መቼስ እንግዲህ ብዙ ነገሮችን ማንሳት ብንችልም የተወሰኑት ይህን እንኳን ከተከታተል እና ይህንንም ደግሞ አምላኬ ሆይ እባክህ ለልቦናዬ አድርስልኝ፣ በዚህ እንድኖር እርዳኝ እያል ተማጽነን የምንችለውን ያህል አይምሯችን ሊቀበል የሚችለውን እንኳ መያዝ ከቻል በዚህ መልኩ አምላካችን እኛን ይጠብቀናል፣ ፈታኛችንን ያርቅልናል። ይህን የመስቀሉን ነገር ስንሰማና በዚህ መልኩ እንድንተጋ አምላካችን ደጅ እንድንጠናበት ይህንን መልእክት ወደ እናንተ አድርሰናል። በቀጣዩ በሌላ መርሃ ግብር እንመለሳለን። ዕለተ ዓርብ ደግሞ ምን ተፈጠረ የሚለውንና ሌሎቹንም ጉዳዮች እሱ አምላካችን እድሜውን ይስጠን። የዛን ጊዜ ደግሞ መለስ ብለን ከዚህ በኋላ ያለውን 5ኛውን ክፍል የምንከታተለው ይሆናል። እኛንም ሀገራችንንም አምላካችን በቸርነቱ ይጠብቀን። ህዝባችን ሀገራችን ኢትዮጵያንም ከዓይነ ሞት ህዝባችን ይሰውርልን። ሀገራችንን ከሱ በሆነው ሰላሙ ይጎብኝልን። የሁላችንም መጨረሻ ርርተ ህሊና ርርተ ልቦና የመስቀል ላይ አደራ እናታችን የሀዘን እናት እሷ ሁሉ ነገር ታውቃለችና ልጄ ወዳጄ እያለች እያሳሰበች የእኛን የልጆቿን መጨረሻ እንድታሳምርልን፣ መውጣት መግባታችን እንድጠብቅልን፣ ጣዕሟን ፍቅሯን በረከቷን እንድታሳድርብን፣ የልጇን መስቀል ሁሌ እያሰብን የምንኖርበትን ማስተዋሉን ጸጋውን ልጇ ወዳጇን እንዲያድለን እንድትማጸንልን አሁንም ፈቃዷ ይሆንልን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን እንግዲህ የምታደምጡ ሁሉ ለሚያደምጡ ማዳረሳችሁን እንዳትረሱብን ከወዲሁ ለመጠቆም እንወዳለን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ በፍስሐ ወሰላም። እግዚአብሔር አምላካችን ለዚህ እንዳደረሰን ለብርሃነ ትንሣኤው ደግሞ ያለ ድካም ያለ ሕማም እንዲያደርሰን ፈቃዱ ይሁንልን። አሜን። ይቆየን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ይህን መልእክት ወደ እናንተ ያደረስኩት። ለሁላችንም አምላካችን ከሳሽ ወቃሽ እንዳያረግብን ሰምተን ለመኖር እንዲያበቃን የቸርነቱን ስራ እንዲሰራልን ፈቃዱ ይሁንልን። አሜን። ይቆየን።